እንዴት ብላችኋል ተመልካቾቻችን? ዜና ኢትዮጵያ ተጀምሯል። የዜና ኢትዮጵያ ቢዝነስ ዘገባ ይዤላችሁ የምቀርበው ይንሸደጀኒ ነኝ። የቢዝነስ ዘገባ ስፖንሰራችን ኦሮሚያ ባንክ ነው። ኦሮሚያ ባንክ እናመሰግናለን። ወደ መጀመሪያው ዜና አልፋለሁ። የንግድና ቀጠናዊ ትስስር ሚኒስቴርና የነዳጅና ኢነርጂ ባለስልጣን በነዳጅ ግብይት ላይ እየተስተዋለ ያለውን ህገወጥነት ለመቅረፍ የሚያስችል ሀገራዊ ውይይት አካሄዱ። በመድረኩ የፌዴራልና የክልል የመንግስት ስራ ኃላፊዎች፣ የነዳጅ አከፋፋይ ኩባንያዎች፣ የነዳጅ ማደያ ባለቤቶችና የሚመለከታቸው ባለድርሻ አካላት ተገኝተው ምክክር አድርገዋል። መንግስት በአመት 700 ቢሊዮን ብር ነዳጅ ከውጭ ለማስገባት መድቦ የነዳጅ አቅርቦትን ቢጨምርም በነዳጅ ግብይት ላይ ተግዳሮቶችና ክፍተቶች መኖራቸውን ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በህገወጥ ተግባር ውስጥ የገቡ አካላት ተጠያቂ የሆኑ መሆኑን ገልጸዋል። ከጅቡቲ ነዳጅን በጊዜ ጭነው ለገበያ ከማቅረብ ፈንታ ረጅም ጊዜ ድንበር ላይና መንገድ ላይ እንዲቆይ በማድረግ ከመዳረሻ ውጪ ሌላ ቦታ ለማራጋፍ መሻት፣ ማደያ ላይ ነዳጅ እያለ የለም ማለት፣ ነዳጅን ከተመን ውጪ መሸጥና የአውቶቦቴዎችን የጉዞ ታሪክ ማጥፋት ከሚስተዋሉ ዋና ዋና ተግዳሮቶች መካከል የሚጠቀሱት ናቸው። በዚህም የተነሳ ስግብግቦች በፈጠሩት ሰው ሰራሽ እጥረት ህብረተሰቡ ለኑሮ ጫና የሚጋለጡ መሆናቸው በተለይ ዘርፉን በምርመራና በጤናማ መንገድ ስራቸውን በሚያከናውኑ ባለድርሻ አካላት ዘንድ ቁጭት የሚፈጥር ነው። ይህን ህገወጥነት ለመቆጣጠር ተካሂነት ያላቸው ማስተካከያ ስራዎች በማከናወን ላይ እንገኛለን። በዚህ መሰረት ከ200 ሚሊዮን በላይ ዋጋ ያለው ነዳጅ ተወርሷል። 62 የሚሆኑ ሰዎች በእስራት ተቀጥተዋል። 354 ማደያዎች ላይ እርምጃ ተወስዷል። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ደስታው መኳንንት በበኩላቸው የነዳጅ ግብይት ችግርን ለማስወገድ ህጋዊ አሰራርና የዋጋ መመሪያዎችን ተፈጻሚ ማድረግ እንደሚገባ ጠቁመው በነዳጅ ግብይት የሚሳተፉ ተዋንያን በተናበበ መልኩ መስራት እንዳለባቸውም ተናግረዋል። ይህ ሰፊ መዋቅር በአግባቡ እንዲሰራ ተዋናዩ ተግባርና ኃላፊነታቸውን በከፍተኛ ሁኔታ መወጣት ይኖርባቸዋል። የነዳጅ ግብይት በህግ በግልጽነትና በኃላፊነት መመራት የሀገራዊ ደህንነት የብልጽግና ጉዳይ በመሆኑ በግልጽ መገንዘብ ያስፈልጋል። ወደ ሌላኛው መረጃችን ስናልፍ የክልል የህብረት ስራ ማህበራት ምርታቸውን በስፋትና በጥራት እያቀረቡ ተጠቃሚ እንዲሆኑ እየተደረገ መሆኑን የአዲስ አበባ ከተማ ምክትል ከንቲባ ዣንጥራር አባይ ገለጹ። ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች ኤግዚቢሽን በአዲስ አበባ ኤግዚቢሽን ማዕከል ተከፍቷል። በኤግዚቢሽኑ የተገኙ አምራች ህብረት ስራ ማህበራት የግብይት ሰንሰለትን በማጠናከር ሰፊ የሆነውን የአዲስ አበባ ገበያ እንዲጠቀሙ የአዲስ አበባ ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ ዣንጥራር አባይ ጥሪ አቅርበዋል። ትልቁ እድል የአዲስ አበባን ሰፊ ገበያ የመጠቀም እድል አላችሁ። በመጠነኛ ትርፍ ዘላቂ ገበያን ማግኘት ይመረጣል። በብዙ ትርፍ አንድ ጊዜ ገቢቶ መውጣት ሳይሆን ለረጅም ጊዜ የሚቆይ ገበያ ግን ደግሞ በመጠነኛ ትርፍ ህዝብንም የመጥቀም ትርፍንም የማግኘት እድል የሚፈጥር በመሆኑ እንደዚህ አይነት ስራዎችን በምታከናውኑበት ጊዜ በጥራት በመጠን ምርቶቻችሁን እያቀረባችሁ ሰፊ ከሆነው የአዲስ አበባ ገበያ ተጠቃሚ እንድትሆኑ ህዝባቸውን እንድትጠቅሙ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። የአዲስ አበባ ከተማ ነዋሪም በኤግዚቢሽንና ባዛር ቦታዎች በመገኘት አንጻራዊ ቅናሽ ያላቸውን ምርት በመሸመት በዘላቂነት ደግሞ የገበያ ትስስርን ዩኒየኖች ከዩኒየኖች ጋር የሚያጠናክሩበትን መንገድ መፍጠር ይገባል ብዬ አምናለሁ። የፌዴራል ህብረት ስራ ኮሚሽነር ጌትነት ታደሰ በበኩላቸው ባዛሩ ማህበራቱ የተደራጀ የግብይት ስርዓትን በተግባር የሚያሳዩበት መሆኑንም ገልጸዋል። በኤግዚቢሽንና ባዛሩ ህብረት ስራ ማህበራት የግብርናና ኢንዱስትሪ ምርቶችን ከተበጣጠሰ አቅርቦት ወደ ተደራጀ የግብይት ስርዓት ለማሸጋገር የሚያደርጉትን ጥረት በተግባር የሚያሳዩ ሲሆን በተጨማሪም የቁጠባና ብድር ህብረት ስራ ማህበራት ለአባላት ኢንቨስትመንትና እድገት ያላቸው ወሳኝ አስተዋጽኦም እንደዚሁ የሚያሳድጉበት ትስስር የሚፈጥሩበትና በጋራ በትብብር የሚሰሩበትን ሁኔታ ማመቻቸት የሚችል ሁነት ነው። የአዲስ አበባ ህብረት ስራ ኮሚሽነር ሽታዬ መሐመድ በበኩላቸው የህብረት ስራ ማህበራት ትልቅ ሀገራዊ ፋይዳ ያላቸው መሆናቸውንም ተናግረዋል። መንግስት በእቅድ የያዘው የብልጽግና ጉዞ በአጭር ጊዜ ለማሳካትና እያጋጠመን ካለው ሰው ሰራሽ የዋጋ ንረት ለመከላከል የገጠርና የከተማ አምራች ህብረት ስራ ማህበራት በማስተሳሰር ፍትሐዊና የተረጋጋ ገበያ ስርዓት እንዲኖር በማድረግ ረገድ ከተማ አስተዳደሩን ኮሚሽናችን ልዩ ትኩረት ሰጥቶ ከሚያከናውናቸው ተግባራት አንዱ ሲሆን የህብረት ስራ ማህበራት ዘርፈ ብዙ አገልግሎት የሚሰጡና ትልቅ ሀገራዊ ፋይዳ ያላቸው ህዝባዊ ተቋም መሆናቸው በተጨባጭ በማሳየት የህብረት ስራ ማህበራት እንቅስቃሴ በመደገፍ
ማለት የዘላቂ ልማት ግንባታና የብልጽግና ጉዞ መዳረሻውን ማድረግ መሆኑን ለማስገንዘብ እወዳለሁ። አሁን ላይ በገበያ ውስጥ ተፈላጊ የሆኑትን አካባቢ የማይበክሉ የፌስታል ተኪ ምርቶችን ከሚያመርቱ ተቋማት መካከል የአንዱን የስራ እንቅስቃሴ ልናስቃኛችሁ ነው። ዩኒቲ የጨርቅ ከረጢት ማምረቻ ፋብሪካ በሚል የሚታወቀው ተቋሙ ከ6 ዓመታት በፊት ጀምሮ በዘርፉ የቆየ ቢሆንም አሁን ላይ ምርቶቹን አዲሱን ድንጋጌ መሰረት ያደረጉ እንዲሆኑ አድርጎ እያመረተ መሆኑን ይገልጻል። በዚህ ጉዳይ ላይ ኤዶም አማረ ተጨማሪ ዘገባ አላት። ዩኒቲ የጨርቅ ከረጢት ማምረቻ ተቋቁሞ ወደ ስራ ከገባ 6 ዓመታትን አስቆጥሯል። ፋብሪካው ባለፉት ዓመታት የፌስታል ተኪ ምርትን በስፋት ለገበያ ለማቅረብ ሲሰራ መቆየቱን የሚናገሩት የተቋሙ ኃላፊ መንግስት የፌስታል ምርቶች ላይ የጣለው እገዳ ተገቢ ስለመሆኑ ይገልጻሉ። እኛ በጣም የዘገየ ነው። በጣም we were expecting የዛሬ 6 ዓመት እንዲቆም ነው ጠብቀን ተማምነን የጀመርነው። ምክንያቱም ከአካባቢያችን ከኬንያዎች ከምናምን ያመጣ ነው አይዲያው ነውና እኛም ራሱ ያው ያለው ተጽዕኖ የፌስታል ነገር ሰው አልገባውም። ብዙ ያው ዋጋ ርካሽ መሆኑ እና እንደፈለገው እንትን ማድረጉ ነው የሚያስበው። ግን ለልጆቻችን የምናስቀረው የጉዳት ረጅም ጊዜ የሚመጣ ነው አይታወቅም አሁን እና እኛ ያኔ ሲንጀምሮ ይሄን ሁሉ ታሳቢ አድርገን ነው ፌስታል መንግስት ያቆመዋል በሚል ያኔም ብዙ ህግ ይወጣ ነበር ፌስታል እንዲቆም በመንግስት አቅጣጫም የላስቲክ ማሽኖች እንዳይገቡ ምናምን የሚል ነበርና እኛ ያው ተሟጦ ከስራ ለመውጣት ያሰብን በነበርበት ጊዜ ነው ህጉ ወደ ፓርላማ ገብቶ የጸደቀ። ፋብሪካው አሁን ባለው አቋም በቀን እስከ 40,000 ጨርቅ ከረጢቶችን የማምረት አቅም እንዳለውም ተጠቁሟል። አሁን ኤግዛክትሊ ባለ ካፓሲቲ ወደ 40,000 ዘንቢሎች ማምረት እንችላለን። ከዛ በላይም ወደ 60 ወደ 100,000 ለማድረግ የአቅም መስፋት ያስፈልጋል። ብዙ ሰው ያስፈልጋል። ብዙ አቅም ሴቶች እንዳየሽው ላይም ወደ 50 ሲንጀሮች አዘጋጅተን ትሬን ለመስጠት እንደምናደርግ ያለ ነው። ተጨማሪ እየጠበቅን ያለ ነው። ፋብሪካው ያልተሸመነ የጨርቅ ከረጢቶች ለአካባቢ ብክለት የሚኖራቸውን ተጽዕኖ በማጤን አሁን ላይ ሙሉ ለሙሉ ወደ ጨርቅ ከረጢቶች ምርት ስራ መግባቱን ኃላፊው ይናገራሉ። የዛሬ 6-7 ዓመት ያው በብዙ ሀገሮች ሲቆም ወደ ናኑቨን ነው የሚሄደው። ናኑቨን ኢኮ ፍሬንድሊ ነው የሚባለው። ኢኮ ፍሬንድሊ የሚያስብለው ፕላስቲክ ነው። ኢኮ ፍሬንድሊ የሚያስብለው ምንድነው? በተደጋጋሚ መጠቀም ትችላለህ። እንደገና ደግሞ በተደጋጋሚ ሪሳይክል ማድረግ ትችላለህ። ቲክነሱ አምራቹ ተጠንቅቆ በኃላፊነት አላመረተው ያው ዞሮ ተጓጂ ነው የሚሆነው። እኛም እስካሁን በነበርነው 6 ዓመት በዛው መልክ ነው የነበርነው። በሰጡን አቅጣጫ የግድ መቀየር አለባችሁ ሲሉን ያው በ2 ሳምንት 3 ሳምንት ነው ወደ ጨርቅ ማሽኖቻችን የሆነ ነገሮች አስተካክለን ቀጥታ ወደ ጨርቅ ማምረት የገባ ነው። ተቋሙ ለበርካታ ወጣቶችም የስራ ዕድልን ፈጥሯል። ተመልካቾች አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ የግብይት መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ብር ከ64 ሳንቲም እየተሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካን ዶላር በ152 ብር ከ28 ሳንቲም እየገዛ በ155 ብር ከ32 ሳንቲም እየሸጠ ይገኛል። እነዚህና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎችን ደግሞ ተከታተሉ። ተመልካቾች ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይን ሸደጀን ነበርኩኝ። በያላችሁበት መልካም ቀን